እንግዲህ እናታችንን ብዙ ጊዜ አስለቅሰናታል። እናቴን ብዙ ጊዜ አሳዝኛታለሁና ዛሬ እስኪ ላስደስታት። እናንተ ላይ ሸክሞንኩ እንደዛ አይደለም። እኛ እኮ ፈልገን ፈቅደን እኮ ነው። እኛ ለነፍሳችንም ነው። አዎ የሰው ልጅ ለነፍሳችንም ነው። እሲባል ማንን ነው የሚጎዳው? ያለ ሰው ያለ ውስጡን ራሱ ነው የሚጎዳው። መርቁልኝ እኔ እንዴ እናቴ ተይ እንጂ የደስታ ነው። የደስታ ነው ልጆች፣ የደስታ ነው ማለቅሶ፣ የደስታ ነው። ምን ችግር አለው? ሁለት እናት ይኖረኛል። እዚሁ አብረሽ ትኖረ። ብዙ እናቶች አሉኝ። በእርግጥ እኔ ብዙ እናቶች አሉኝ። ተመልካቾቼም በጣም ብዙ እናቶች አሉኝ። እግዚአብሔር የሚወዳቸው፣ እግዚአብሔር የሚያከብራቸው፣ የሚያከብሩኝ፣ የሚወዱኝ ማለት ነው። አሁንም ደግሞ እዚህ ጋር አጠገቤ ደግሞ ሁለተኛ እናት ይኖረኛል ማለት ነው። ታወጣለህ፣ ሰደቃ ምናምን ታወጣለህ፣ ዘካ ታወጣለህ። ግዴታ ነው ሰደቃ የሚሰጣል። ያለው አንድ ስታር ለሚባለው ግዴታ ማካፈል አለብን። ስለዚህ ሁሉም ሰው የእናት ሀቅ፣ የአባት ሀቅ፣ የጎረቤት ሀቅ አለብን። እናቴ እኔም እድሜ ከጤና ጋር ይስጥልኝ፣ ረጅም እድሜ ያቆይሽ። በጣም የምወድሽ ሁሉ ነገሬ፣ ቅድሚያ ላንቺ ምንም ነገር የማደርግ ቅድሚያ ላንቺ የሚሰጥ ድንቅ እናት ነሽና እግዚአብሔር አምላክ በጤና አቆይቶ እድሜን በእድሜ ላይ ጨምሮ እንዲሰጥሽ መልካም ምኞቴ ነው። እንግዲህ አንቺን አይ እንደዚህማ መሆን የለም እኮ እንደዚህ ከሆነማ ጥሩ አይደለም። እናቴ ሰብስክራይብ ያላደረጉ ሰዎች አሉ አዲሱን ቻናል። ኧረ ያደርጋሉ። ምን ያህል እንደምትተማመኑ ያደርጋሉ። ያንተን እድገት ይፈልጋሉ። አዎ እውነት ነው። ተባረክልኝ፣ ብሩክ ኑልኝ፣ ተባረክልኝ። ሁሌም እንደሰጠኝ ነው። እግዚአብሔር በራሱ በሙሉ እጁ ይስጥ፣ በሙሉ እጁ ይስጥ። እናቱን የሚያከብር ሁሉ ይስጠው። አሜን። እናቱን የሚያከብር ሁሉ ይስጠው። አሜን። ምን እላለሁ? አሁን መተሻል እግዚአብሔር ልጅሽን ያስገኝልሽ። ነገር ግን እኔ ሸክም ሆንኩ፣ እኔ እንዲህ ሆንኩ ስል ይሰማናል፣ ይሰማቸዋል የምንከባከቡሽ ጠቅላላ። ሸክም ሆንኩ አምኖበት ነው ያመጣሽ አይደለ? እንግዲህ ለሀገራችን እና ደግሞ ምንድነው ሰብስክራይብ አድርጉ። ሰብስክራይብ አድርጉልኝ ውድ ቤተሰቦች፣ ይህንን ቻናል ተቀላቀሉ። እንዲሁም ደግሞ ሜምበር እንድትሆኑ፣ ሜምበር መሆን የምትችሉ ሰዎች የቻናሉ ሜምበር እንድትሆኑ ጥሬን አስተላልፋለሁ። ሰላም በድጋሚ ውድ ቤተሰቦች፣ እንግዲህ ተመልሰናል በሉሉ ሚዲያውንም። ያው እንግዲህ እስማኤል ከሆስፒታል ተመልሷል። እንግዲህ እናታችንን ከዚህ ቀደም ተመልክታችኋቸዋል። ማለትም እንግዲህ እናታችን ወይዘሮ ፀሐይ ከዚህ ቀደም እዛ የነበርንበት ቦታ ላይ አግኝቻቸው ሳወራቸው እንደነበረ በደንብ ታስታውሳላችሁ። ልጃቸውን ፍለጋ እንግዲህ ወደ አዲስ አበባ ገብተው አዲስ አበባ ላይ እንግዲህ ያው የደረሰባቸውን በደል በደንብ ሰምተናል፣ በደንብ አድምጠናል። የነበረው ነገር በጣም አሳዛኝና ለሰው ልጅ በቃ ማለት ምን ልንገር መከራው ከብሬ የተቀመጥኩ ሴትዮ በሀገሬ ስንት ሰካራም መጫወቻ ለምኜ ያው ያምነህም አለ ምትዋሽም ይመስለዋል። እንግዲህ በቃ ለማኝ ሆንኩ። እኔ ነገር የኔ ህይወት ለመከራ የተቀመጥኩ ሴት ነኝ። ኤኒዌይ ያው አዲስ አበባ መጥተው ሕክምና እየተደረገላቸው
የኔ ሰዎችና ቤተሰቦቼ እየተንከባከቧቸው እንደሆነ እንግዲህ እንድትመለከቱም ጭምር እንዲሁም ደግሞ አሁን ምን ላይ ነው ያሉት፣ ምን ላይ ደርሰዋል፣ ምንድነው ችግራቸውስ የሚለው ነገር በደንብ የምንመለከት ይሆናል። እስከ ፕሮግራም ፍጻሜ ድረስ አሁንም በድጋሚ አብራችሁን ቆይታችሁ እንድትከታተሉ እጋብዛችኋለሁ። አሁንም ይህንን ሉል ሚዲያን ሰብስክራይብ ያላደረጋችሁ ቤተሰብ ያሉናችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ አብራችሁን እንድትቆዩ እጋብዛችኋለሁ። ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ቆይታ። እንዴት ነው እንዴት ነሽ ልበል? እንደ እናቴ ስለሆነ የማይሽ እንግዲህ እንዴት ነሽ ልበል? አሁን ላይ አይሻልም? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም ነው? ሁሉ መልካም ነው? እዚህማ ምን ሆናለሁ? ተመስገን ነው። እዚህማ ምን አጥቼ ሁሉ ሞልቶ እየታከምኩ ነው። የተንከባከቡኝ ነው። እናትህ በተለይ በጣም የተንከባከቡኝ ነው። ምን ጎደለ ብለህ ያው እንግዲህ እዚህ አዲስ አበባ እስከምመጣና ድጋሜ እስከምንገናኝ ድረስ ትንሽ እያሳሰበኝ ነበር። ያው እየሰማሁ ነበር ሕክምና በአግባቡ እየተከታተልሽ እንደሆነ፣ ሐኪሞች በአግባቡ እየተመለከቱሽ እንደሆነ እንግዲህ መረጃውም አለኝ። እንዴት ነው? ጥሩ እንክብካቤ እያገኘሽ ነው የምትገኙ በአሁኑ ሰዓት? አሁንማ ችግሬም ጉዳቴም ታውቆ በሽታዬም ታውቆ በደንብ እየተንከታተሉኝ ነው። ሁሉም ዶክተሮቹም ቤተሰቦችህም ሁሉም እየተንከባከቡ እየተረባረቡልኝ ነው። እንግዲህ እናቴም አንዴ እዛ አንዴ እዚህ እያልሽ ቤትሽም እዚህም እየመጣሽ እንግዲህ እናታችንን እየተንከባከብሽ እንደሆነ አውቃለሁ። ስለዛም ሰምቻለሁ። አዎ ታዲያስ እንደዚህ አይነት ጉዳት እንደዚህ አይነት ነገር በልጅ ነገር ሲሆን ደግሞ ነው አንጀቴ ልውስውስ ይላል። ያ ልጅ ወይ ሰካራም ሆኖ ወይም ደግሞ ሰው መቱት ወይም ደግሞ ይዤ ልግባ ምን ይዤ ልግባ ብሎም እየተንከራተተ ይሆናል። እሱም ደግሞ እንደሚገኝ ተስፋ አለኝ እንደሚገኝ በአንተ ጓደኞች በሁሉ እንደሚገኝ ተስፋ አለኝ። አንቺን አይ እንደዚህማ መሆን የለም እኮ እንደዚህ ከሆነማ ጥሩ አይደለም። በሽታሽን አስተምሪው። ከምንም በላይ ቅድሚያ ለራስ በሽታ ነው ዋናው ማስታመም። የተቻለን ነገር እያደረግን ነው። ሁሉም እየተንከባከበሽ ነው። በሽታሽ ከዳንሽ ልጁ አሁን እነሱ ከየትም ፈልፍለው ያወጡታል። ከየትም አምጥተው ያገኙታል ልጁ። ስለዚህ አንቺ ራስሽን ጠንከር አድርጊ፣ የተሰጠሽን ጉርስ አድርጊ፣ ጠንክሪ። ልጅሽን ቢገኝ እኮ እንደዚህ ሆነሽ ማየት የለበትም። ታመመች የሚባለውንም መስማት የለበትም። እሱም ከሆነ አንጀቱ ይንጠለጠላል፣ የማይሆንልህ ሆኖ ይሆናል። ስለዚህ አንቺ ራስሽን አጠንክረሽ ለእነዚህ ልጆች ሰጥተሻል። እነዚህ ልጆች ያገኙታል ከየትም ፈልፍለው እኮ። አንቺ የማልቀስ የለም እኔ የለም። እግዚአብሔርሽን እየጸለሽ በሽታሽን አስታሚ። የሚሰጥሽን እየበላሽ የሚሰጥሽን ትያሽ ጸልይ። ወደ እግዚአብሔር ጸልይ፣ ወደ እሱ ጸልይ። እኔንም አድኝ መቤቴ ልጄንም አስገኝልኝ ብለሽ ጸልይ። አንቺ ጸልይ፣ ጸሎትሽን አበርቹ። ጸልይ፣ በንጹህ ልቦናሽ ጸልይ። በጸሎት ምንም የማይፈታ ነገር የለም። ጸልይ። በጸሎት የማይፈታ ነገር የለም። ሁሉም በየሃይማኖቱ ይጸልይ። እውነት በወጣቱ ላይ ያለ የሚመጣው መፍትሄ አይሆንም። ለቅሶ ይዞ ሲጀምር ማለት በበሽታ ላይ ደግሞ ሀዘን፣ ለቅሶ መጨመር ትንሽ ከባድ ነው እና እኛም እነዚህ ልጆችም አሁን ወንድሞቼም ጓደኞቼም ቤተሰቤም እንግዲህ እናታችን አንቺን ብለው እየተንከራተቱ አንቺን ለማሳከም። ስለዚህ ይህንን ነገር ማለት እንደዚህ በዚህ ሁኔታ ውስጥ ሆነሽ በህመም ውስጥ ሆነሽ ጭንቀትና ለቅሶ ሀዘን መጨመር አይገባም። ዶክተሩ ራሱ እየነገረኝ ነበረ፣ በጣም ተጎድቷል እና
ደማቸው ዝቅ ስላለ እንትን ነው ጭንቀት ምናምን አይችሉም። ትንሽ ጭንቀት በጣም ያዳክማቸዋል። ቅድም ነግሮታል አይደለ ማሚ? መድኃኒቶትን በጣም በስትክክል መውሰድ አለበት። ሐዘን፣ ጭንቀት፣ ለቅሶ የሚባል ነገር ደግሞ መቆም አለበት። በጣም ነው እንትን ያላቸው ታውቃለህ። በጣም ስለቆየ ነው መሰለኝ ጉዳቱ አዳክማቸዋል። ትንሽ ምግብ ምናምን በደንብ የሚወስዱ ነገር አልነበሩም መሰለኝ። እና አሁን እሱ እንደነገረኝ ከሆነ የሆነ በጣም ውስጣቸው ተጎድቷል። የተመጣጠነ ምግብ በታሪክ ጨጓራቸው በጣም ታሟል አለኝ። በአንጀታቸው ሳይቆስል አይቀርም መሰለኝ ምግብ በስትክክል አይመገቡም። እና ከዚህ በፊትም ደግሞ እንትን ያሉት ወገባቸው አካባቢ ሳይጎዳ አይቀርም ትንሽ ጉዳት አስተናግዷል። አዎ ወገቤን ያመኛል ምናምን ብሏል። ምክንያቱም እዛ ይሰሩ የነበረው ያው አረም ኩትኳቶ ምናምን ስለሆነ ጎንበስ ብለው ነው የሚውሉት። ምግብ ደግሞ ካልተበላ ራስን ካልተንከባከብን ካላልን ደግሞ እንኳን ምግብ ሳንበላ ቀርተን ኩትኳቶና አረም ሰርተን አይደለም እየበላን እንኳን እየተመገብን ኩትኳቶ መኮትኮት በጣም መከራ አለው ማለት ለወገብ በሽታ ነው። ሀሳብ ጭንቀትስ? አዎ በዛ ላይ ሀሳብ ጭንቀት እኮ ይሄን ያመጣል እንዴ! የልጅ ነገር እኮ ነው። ልጅ ጠፋ አላይ 4 ዓመት ሙሉ ጠፋ ሲባል እሱ ጭንቀት ነው። ይሄን በሽታ የሚያመጣው አንጀት ቁስለት ያመጣል። ጨንጓራ ሲባል ማንን ነው የሚጎዳው? ያለ ሰው ያለ ውስጡን ራሱ ነው የሚጎዳው። ይጎዳል። ስለዚህ አሁን እነዚህ ልጆች ልፋታቸውን ከንቱ አለማስቀረት አንቺ መጠንከር ያስፈልጋል። አዎ ጠንክረሽ በጸሎት ብቻ መትካት አለብሽ። በጸሎት መትካት አለብሽ። በሽታሽን ማስታመም አለብሽ። የሰጡሽን መጉረስ አለብሽ። መድኃኒቱን የሰጡሽን ጎርሰሽ መድኃኒትሽን ውሰጂ። ነገ ደግሞ ለደስታ የምንሰባሰብበት ቀን ይኖራል። አዎ ለደስታ የምንሰባሰብበት ቀን ይኖራል። እንደዚህ እንደ ጨለማ አይቀርም። እግዚአብሔር ጸሎትሽ ብቻ ጸልይ። ታይዋለሽ። ስለዚህ እሱም ቢገኝ እኮ ቅድሚያ እርሶ መኖር አለበት ማሚ። የእርሶ ካለፉ ምን ዋጋ አለው? እንደው ግን ወሬ ሰማችሁ ያገኛችሁ ነገር እናቴ? ያው እየተፈለገ ነው ያለው። እንደነገርኩት አዲስ አበባ ላይ ብዙ መናኸሪያዎች አሉ፣ ብዙ አውቶቡስ ተራዎች አሉና እንግዲህ ሁሉም ቦታ ላይ እንዲፈለግ የተቻለንን ነገር እያደረግን ነው። ያው እስማኤል እንግዲህ በአንተ በኩልም ያንተ ጓደኞች እየፈለጉት እንደሆነ አውቃለሁ። አየው የሚልም የለም። አይ ያው ገና ነው። እስኪ ለሁሉም ነገር እኮ በአንድ የሚሆን ነገር የለም። አዲስ አበባ ጠባብ አይደለችም። የሰው ልጅ ያህል መፈለግ በዚህ በአዲስ አበባ ውስጥ በጣም ይከብዳል። አዎ እንኳን አዲስ አበባ ውስጥ አይደለም፣ አንድ ሰፈር ውስጥ አንድ አካባቢ ላይ ገብቶ እኮ ሰው ፈልጎ ማግኘት ከባድ ነው። በህይወት ያለ ይመስላችኋል? ይኖራል። እናቴ ይህንን ሳይሆን መልካሙን ማሰብ፣ ተስፋ ማድረግ መልካሙን ማሰብ ነው እንጂ እንደዚህ መጥፎን ማሰብማ ለእርሶም ለሱም ጥሩ አይሆንም። ብቻ ባለበት እስከሚገኝ ድረስ ፈጣሪ ሰላም ያደርገው፣ ጤናውን ይስጠው፣ ምንም ነገር አይሁን ነው። ምክንያቱም አዲስ አበባ ላይ በጣም ኑሮ ከባድ ነው። ኑሮ በጣም ችግር ነው። አዎ እንደዛ አይደለም። እኛ እኮ ፈቅደን እኮ ነው። እኛ ለነፍሳችንም ነው። የሰው ልጅ ለነፍሳችንም ነው። አሁን አንቺ ማለት ያለብሽ አሁን ማለት ያለብሽ መመረቅ እነሱ መመረቅ። አንቺም ደግሞ እግዚአብሔር ሆይ አንድ ልጄን አስገባልኝ ብለሽ ወደ እግዚአብሔር መጸለይ እንጂ ይገኛል ብላችሁ ነው ወይ እንደዚህ? ይሄ እንደገና ለሰይጣን በር መክፈት ነው። ጸልይ። የእነሱን ልፋት መንገድ ላይ አታስቀር። አገሮች ስለመግባት ምናምን አይደለም እናቴ። ይኸውልሽ ያው አንቺ እያልኩ ነው ትንሽ ስላለመድኩኝና ይኸውልሽ አገር ስለመግባት አይደለም። ይኸውልሽ በደንብ ስሚኝ እናቴ፣ እዚህም አገርሽ ነው። እኛ የተቻለን ነገር ለማድረግ ነው። እኛ እኮ አሁን ልጅሽን ለማግኘት ብቻ አይደለም እዚህ አመጣንሽ። አንቺ ሙሉ ጤናሽን እንድታገኝ እናቴ፣ ልክ እንደ እናቴ ነው እያየሁሽ እናቴ እያልኩ ማወራሽ።
ችግር የለውም ለእኔ መድከም አይደለም ብቻ ትልቁ ነገር ምህረቱን ይስጠኝ ብሎ ጸሎት ማድረግ ነው ከፈጣሪ መታረቅ ነው አይደል እንዴ እስማኤል እንግዲህ እስማኤል እነ እስማኤልም እንግዲህ ራሳቸውን ጊዜያቸውን ሰውተው እየተጣጣሩ ያሉት ለመልካም ስራ ነው እንጂ ያው ደግሞ ይገኛል ተስፋ እናደርጋለን ተስፋ ማድረግ ይሻላል ከምንም ነገር በላይ ደግሞ ተስፋ ማድረግ ነው የሚሻለው እዛ አካባቢ በደንብ እንፈልግ ነው ደግሞ እንደሚገኝ እኔ በቅርቡ እንደሚገኝ እርግጠኛ ነኝ ትልቁ ነገር እግዚአብሔርን መለመን ስትገናኙ እናንተ እርሶ ጤና ሆነው ቢያንስ በደህና ቢያዩት ትንሽ አገግመው ነገር አሁን ካሉበት ሁኔታ እንኳን ትንሽ ቀና ብለው ምናምን ቢያዩት ለእሱም ደስ ይሏል አሁን ስናገናኙት ግን እንደዚህ ድክም ብለው እርሶ ራስዎትን የማይጠግኑ ከሆነ ራሱን ነው የሚወቅሰውም ለራሱም ደህና ስሜት አይኖረውም እንግዲህ ይሄ ልጅ የእናቴን ህይወት ቀይራለሁ ብሎ ገና በ14 ዓመቱ ነው ጠፍቶ የወጣው አሁን 18 ዓመቱ ነው በዚህ እድሜው እንግዲህ በዚህ እድሜው እንደዚህ አይነት ነገር እናትየውን እኔ ህይወቷን ነፍሷን ቀይራለሁ ብዬ ወጥቼ በእኔ ምክንያት እኔ አጠገቧ ባለመኖሬ ምክንያት እንደዚህ ሆነች እናቴ ብሎ ራሱን መውቀስ የለበትም ማለት ጭራሽ ሌላ ጸጸት ሌላ እንዲጠፋም ጭራሽ እንዲጠፋ እንዳናገኘውም ሊሆን ይችላል ማለት መጥቶ ካየ በኋላ ራሱን ወቅሶ ሌላ እርምጃ ውስጥ ሊገባ ይችላል ስለዚህ ይሄ ነገር በጣም እንግዲህ እስማኤልም ለእናቱ ሲል ከመንደሩ ከሀገሩ ከተወለደበት ቦታ ወጥቶ ነው እዚህ ከኔ ጋር ያለው ጀግና ወጣት ነው እሱም እኔ ጋር በመምጣቱ እንግዲህ እናቱን እያገለገለ እናቱን እያገዘ ምናምን ይገኛል ወንድሜ ነው አብሮ አደጌ ነው የእርሶንም ልጅ ወይ ደግሞ ያንቺንም ልጅ ባገኘው እንደ ወንድሜ አስጠግቼው አውርቼው በአግባቡ ማድረግ ያለበትን ተነጋግረን የሆነ ነገር ለእናቱ የሚፈጥርበትን መንገድ አሁን እኔ ከዚህ በኋላ እናቴ እኔ አሁን ከዚህ በኋላ ወደ ሀገራችሁ ወይ ደግሞ ወደዛ ክፍለ ሀገር ተመልሳችሁ እንድትሄዱ ፍላጎት የለኝም ምክንያቱም እዛም ቦታ ሄዳችሁ አርሳችሁ የምትበሉበት መሬት የላችሁ እንግዲህ መሬታችሁን ሸጣችሁ ነው ከዚህ ቀደም እንግዲህ ለባለቤቶች ሲሉ ለባለቤት ስትይ እንግዲህ ያው እንግዲህ ተመልካች ተረዱኝ አልለመድኩትም አንቺ ለማለቱና አንቱ እያልኩ ላወራ ለባለቤቶች ሲሉ እንግዲህ መሬቱን ሽጠው ያገኙትን ገንዘብ በጠቅላላ ሕክምና ላይ አውለው ባዶውን ቀርተዋል ልጆን ለማሳደግ ጎንበስ ቀና እያሉ ወገቡን በሽተኛ ሆኗል ልጆ ከጠፋ በኋላ ውሃ እንኳን የሚያቀብለው አጥተው ምግብ የሚሰጠው አጥተው ምግብ እንኳን በሚገርም ሁኔታ ከየጎረቤቱ ነው ሰው የሚያመጣላቸው እንግዲህ ሰው ደግሞ ያን ነገር ሁልጊዜ ላይ ያደርግልህ ይችላል የገጠር ሰው በእርግጥ በጣም ደግ ቸር ነው ማለት የበላውን ያካፍልሃል የጎረሰውን ያጎርሳል እና በዛ ሁኔታ ውስጥ እንግዲህ ረጅም ጊዜ ቆይተዋል አሁን ደግሞ ተመልሰው እዛ ቦታ ላይ ቢሄዱ ምን አይነት ኑሮ ሊኖሩ ነው ስለዚህ ይሄ ነገር አሳሳቢ ስለሆነ መጀመሪያ ልጆን እናገኝ ከዛ በኋላ ልጆ ከተገኘ በኋላ እርሶም ጤናውን እንዲመለስ የተሻለ ነገር እያደረግን ነው ህክምናውም እንግዲህ በጥሩ ሁኔታ እየሄደ ነው ከዛ ባሻገር ደግሞ ያው የተቻለንን ነገር አድርገን የራሳችሁ የሆነ ነገር እንዲኖራችሁ እናትና ልጅ እንፈልጋለን ማለት እኔ ስለ ልጁ አይደለም ስለ ልጁ የቻልኩትን ነገር እያደረኩ ነው የተቻለንን ነገር እያደረግን ነው ወንድሞቼም ጓደኞቼም እያደረጉት ነው ይሄንን ነገር ልጆትን ለማግኘት ግን ደግሞ ከዚህ በኋላ አሁን እኔ ከእርሶ የምፈልገው ነገር ትልቁ ነገር ምንድነው ራስን ማጠንከር የሚባል ነገር ራስን ማጠንከር ማለትም እንግዲህ ፈጣሪ ትልቁ ነገር ልጆትም ሲመጣ እርሶን በጤና ይያዩት አሁን እንደዚህ ሆኖ አይቶት እንዲያዘን አይፈልጉም መቼም አይደል ራሱን እንዲወቅስ አይፈልጉም አይደል ስለዚህ ፈጣሪ ልጆትን ሲያሳዩት በጤና ሆነው ቆመው እንዲያሳዩት እንዲገናኙ መልካም ምኞቱ ይሁን ጸሎቱ ያይሁን ከዛ ባሻገር ልጆት እስከሚገኝ ድረስ የትም ቦታ ይሁን የትም ጤና እንዲኖረው መጸለይ ብቻ ነው እኔ ወጣ ብዬ ለሄድኩት እናቴ ምን ያህል እንደምትጨነቅ አውቃለሁ ሙሉ በሙሉ ጊዜዋ የምታሳልፈው ለኔ ጸሎት በማድረግ ነው አይዞት ለኔ ጸሎት በማድረግ ነው አሁንም እርሶም በጸሎት እንዲበረቱልኝ እፈልጋለሁ ትልቁ ነገር ያ ነውና ትልቁ ነገር ይሄ ነውና በጸሎት እንዲበረቱልኝ ነገ ላይ የተሻለ ኑሮ እንደሚመጣ ተስፋ እንዲያደርጉ
ማንም ላይ ሸክም መሆን ያልፈልግ። ይሄንን ሀሳቦትንም ደግሞ ይተው። ይሄ ሸክምነት አይደለም። እርሱ እኮ ውሰደኝ ብሎ አይደለም አይደል እዚህ የመጡት። ራሴ ነኝ ይሄንን ሀሳብ አምጥቼ አዲስ አበባ ሄደው ሕክምና ያገኙ፣ ሕክምና ይውሰዱ፣ እዛ ቤተሰቤና የኔ ሰዎች ይንከባከቡታል ብዬ ወደዚህ የላኩት ራሴ ነኝ አይደለ? ይሄ ውለት አይደለም። ይሄ ውለት አይደለም። ልንገርሽ፣ በእናትነት ልንገርሽ፣ አሁን መተሻል እግዚአብሔር ልጅሽን ያስገኝልሽ። ነገር ግን እኔ ሸክም ሆንኩ እኔ እንዲህ ሆንኩ ስል ይሰማናል፣ ይሰማዋል፣ ይሰማቸዋል የሚንከባከቡሽ ጠቅላላ። ይሄ ሸክም ሆንኩ ሸክም አምኖበት ነው ያመጣሽ አይደለ? አምኖበት እዚያ ያመጣሽ። ይሄ ጌታ አከምሽ ነው። እግዚአብሔር የተመሰገነ ይሁን። ቢኖረው ስለሱ አይደለም፣ ቢኖረው ነው ስለሱ አይደለም። እኔ ሰጪ እግዚአብሔር ነው፣ ለነፍስ ነው ሰጪ እግዚአብሔር ነው። የሚሰራው ነገር ሁሉ አይባልም። ይቅርታ አድርጉልኝና አሁን አይባልም። እኔ ለእርሶ ብቻ አይደለም እንደዚህ ነገር የማደርገው፣ የመጀመሪያ አይደለም። እነዚህ ሰዎች የመጀመሪያቸው አይደለም። እኛ ያለንን ለማካፈል ነው የምንጥረው። ይሄ ከዚህ በኋላ እውነት አሁንም እናቴ ብላለች፣ ይከፋናል ሁላችንም። አዎ ሸክም ሆንኩኝ ወጪ ነው ምናምን ከባድ ነው ምናምን፣ ይሄን ነገር ቢያቆሙት ደስ ይለናል። እንግዲህ እንደ ልጆት ማየት ይፈልጋሉ እኔን አይደለ? እኔን እንደ ልጆት ማየት ይፈልጋሉ አይደል? በቃ አንድ ልጅ ለእናቱ እያደረገ ያለው ነገር ነው። በቃ አሁንም ያልኩሽን እኮ እየደጋገምሽው ነው። አሁንም ያልኩሽን እየደጋገምሽው ነው። እንደዚህ መሆን የለም። እሺ ቤተሰቦቼ ናቸው፣ ቤተሰቦቼ ናቸው። እግዚአብሔር ሆይ ወኪል አዘህልኛል። እግዚአብሔር ሆይ ወኪል አዘዝክልኝ፣ ለእነሱም ስጣቸው፣ በረከቱን አውርድላቸው ብለሽ መጸለይ ያለብሽ እንጂ እኔ ሸክሞ የምንሰራውን ስራ ሁሉ እኮ ገደል እንዲገባ ነው ያደረግሽው። ሸክሞ እኮ አይባልም። እነዚህ ሰዎች ጤናቸው ስጣቸው፣ እነዚህ ሰዎች በረከት ስጣቸው፣ ለእኔ እንዳወጡልኝ አንተ በረከት ስጣቸው ብለሽ ጸልይ እንጂ አሁን የምጸልዩ ዋናው ፍሬ ነገርሽ አንቺ ወደ እግዚአብሔር በስነ ስርዓት ቀርበሽ እግዚአብሔር የምትለምኚው በእነዚህ ወኪል በሰጠኸኝ ወኪል ልጄን አስገኝልኝ ብለሽ ነው የምትጸልዩ። ስለዚህ ሌት ቀንም ጠዋት የምትጸልዩ በሰጠኸኝ ወኪል ሰዎች በእነሱ ልጄን አስገኝልኝ ብለሽ ጸሎት ይሄ ነው እንጂ ይሄ ሸክም ሆንኩባቸው። እኛም ይጨንቀናል፣ ይሰማናል። ባይኖረን እኮ አናስጠጋሽም። ባይኖረው እሱ እኮ አያስጠጋሽም፣ ሕክምናም አያሳክምሽም። ስለዚህ እሱን አዘርዝሪ ባልኩሽ። አሁንም እሱን ለነፍስ የተደረገ ነገር ነው። ይሄንን እንድታደርጊ እንድትይ አይደለም። አንቺ ጸሎትሽ ማረኝ፣ ልጄን ቆሜ ልጠብቀው፣ ልጄን ቆሜ አስገኝልኝና ቆሜ ይቅፍል አድርገው፣ አባቴ ሆይ ምድርና ሰማይን የዘረጋ ብለሽ ጸልይ ጸልይ። ከጸሎት የሚቀር የለም። ጸሎት አሸናፊ ነው። እግዚአብሔር ደግሞ የለመኑትን የማይረሳ ነው። የለመኑትን አይረሳም። ስለዚህ አንቺ በርትተሽ ጠዋትም እዚች ሆነሽ ማታም የእግዚአብሔር ስም ካፍሽ አይጥፋ እንጂ ሸክም ሆንኩ ይሄ ወጪና ይሄ ይቁም ነው የምልሽ። አይደለም እኛ አልከበደንም። እሺ ይቀላል። እሺ ይቀላል። ከእንግዲህ ግን እውነቴን ነው። እንግዲህ እኔም ልጆት ነኝ፣ እናቴም እህቶት ትሆናለች። ስለዚህ ወንድሞቼም አሉ እዚህ ጋር። ወንድሞቼም ደግሞ እንደ ልጅ ሆነው ይሄ ስራችን ነው፣ ወደን ነው፣ ማንም አስገድዶን የምናደርገው ነገር አይደለም። ማንም ሰው ይሄንን ነገር አድርጉ ብሎ ያዘዘን ሰው የለም። በራሳችን ፈቃደኝነት ስለሆነ እኛ ቤተሰብ ነን። እዚህ ጋር ያሉ ሰዎች በጠቅላላ አብዛኞቹ ማለት ሁላችንም በስጋ እንዛመድም። ድነሽ እኮ ከኛ ጋር የምትኖር ትችያለሽ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን።
ምንም የጠፋ ነገር የለም። ምን ችግር አለው? ሁለት እናት ይኖረኛል እኔም እዚህ እዚሁ አብረሽ ትኖረ። ብዙ እናቶች አሉኝ። በእርግጥ እኔ ብዙ እናቶች አሉኝ። ተመልካቾቼም በጣም ብዙ እናቶች አሉኝ። እግዚአብሔር የሚወዳቸው እግዚአብሔር የሚያከብራቸው የሚያከብሩኝ የሚወዱኝ ማለት ነው። አሁንም ደግሞ እዚህ ጋር አጠገቤ ደግሞ ሁለተኛ እናት ይኖረኛል ማለት ነው። ምንም ማለት አለ። ስለዚህ እኛ እግዚአብሔር የተመሰገነ ይሁን፣ ምንም የጎደለ ነገር የለም። ሁሉን የሚሞላ ሁሉን የሚያደርግ ልዑል እግዚአብሔር ነውና እንግዲህ እሱ የሰጠንን ከማካፈል ወደኋላ አንልም። እዚህ ቤት በሃይማኖት የሚለያይ ሰው የለም ማለት በሃይማኖት በመስጠት በረከት አለ። አዎ በመስጠት በረከት አለ። በመስጠት በረከት አለ። ስትሰጥ በእግዚአብሔርም በራሱ በረከት ይሰጣል። እውነት ነው። ምንድነው የሚባለው እስማኤል? የሆነ ነገር ሲኖርህ ታወጣለህ፣ ሰደቃ ምናምን ታወጣለህ፣ ዘካ ታወጣለህ። ግዴታ ነው ሰደቃ የሚሰጣል። ያለው አንድ ስታር ለሚባለው ግዴታ ማካፈል አለብን። ስለዚህ ሁሉም ሰው የእናት ሀቅ፣ የአባት ሀቅ፣ የጎረቤት ሀቅ አለብን። ይኸው እንግዲህ እንደዛ ነውና እዚህ ቤት በሃይማኖት ብንለያየም ብዙ ማለት እዚህ ጋር እንግዲህ አሉ የተለያየ ሃይማኖት ያላቸው ሰዎች አሉ። እንደ አንድ ሆነን ነው ስጋ ሆነን በአንድ ደም ሆነን አይደለም፣ አንድ ሰው ሆነን ነው። በቃ አንድ ቤተሰብ ሆነን ተዋደን ተፋቅረን ነው የምንኖረውና እኛ የምናደርገው ነገር በጠቅላላ የሚያመልከው ምድርና ሰማይን ይዘረጋል። በቃ ሁሉም በየሃይማኖቱ ጸሎት ያደርጋል። ሁሉም በየሃይማኖቱ አንዱ ለአንዱ ይቆማል። ስለዚህ ምንም እንትን የሚል ነገር የለም። ለማንኛውም ውድ ቤተሰቦች ያው እናታችን እንግዲህ እንክብካቤ እየተደረገላቸው ሕክምና እየተደረገላቸው ነው ያሉት። እኔም እንግዲህ እስኪ በኋላ አካባቢ ከዶክተሩ ጋር እደዋወልና ያለውን አንዳንድ ነገሮች በደንብ በሰፊው አወራለሁ። ያው እንደሰማነው ከሆነ ትንሽ የአቅም ማነስ፣ የወገብ ህመም እንዲሁም ደግሞ ጨጓራ ደም ማነስ ምናምን ነገር በሚገርም ሁኔታ እንግዲህ እንዳለባቸው ምናምን ተናግሮኛል በበሽታ ደረጃ። ከዛ ባሻገር ደግሞ ያው አንዳንድ ማግኒዚየሞች እንደሚያስፈልጋቸው፣ ፕሮቲኖች እንዲሁም ደግሞ ቪታሚኖች ምናምን ነገር እንደሚያስፈልጋቸውም ጭምር ተናግሮኛል። እነዚህ ነገሮች እንግዲህ በተቻለን አቅም እንክብካቤ የተደረገላቸው መሟላት ያለባቸው ነገሮች እየተሟላላቸው መብላት ያለባቸው ነገሮች በአግባቡ እየቀረበላቸው ጊዜያቸውን ሰዓቱን እየተጠበቀ እየተበላ መድኃኒታቸውን በአግባቡ እንዲወስዱ የተቻለንን ነገር እያደረግን ነው። ካሜራ ውስጥ የማይገቡ ከካሜራ ጀርባ ያሉ እዚሁ ቤት ውስጥ ሆነው እናታችንን የሚንከባከቡ እህቶቼ አሉ። እነሱንም እንግዲህ ጉልበታቸውን እግዚአብሔር ይባርክ ማለት እፈልጋለሁ። ከዛ ባሻገር እስኪ እኔና እስማኤል ወጣ ብለን አንድ ቦታ እንሄዳለን። ማለትም ከዚህ ቀደም ያው የማይነገር ነገር አለ ብያችሁ ነግራችሁ ነበር። ማለትም ያንን ሰው ፍለጋ ከዚህ በፊት የሆነ ኢንፎርሜሽን የሰጠን ሰው እሱን ለማግኘት እንሄዳለን ተባብለናል። እዛ ወጣ እንልና እሱን ለማግኘት ወደዛ እንሄዳለን። እዛ ደርሰን እስኪ ምን አዲስ ነገር አለ የሚለውን አሁንስ ተመልሷል ወደዛ አካባቢ የሚለውን ነገር ቼክ እናደርጋለን። ከዛ በፊት ግን ዛሬ እናቴን እስኪ አንድ ነገር አለኝና ላንቺ። ስለዚህ አይንሽን ጨፍነሽ እስኪ አንዴ እቃ አለችኝ እዛ ጋር። እንግዲህ እናታችንን ብዙ ጊዜ አስለቅሰናታል። እናቴን ብዙ ጊዜ አሳዝኛታለሁና ዛሬ እስኪ ላስደስታት። እስኪ አይነሽን ገለጪ እናቴ። ልጄ ተባረክልኝ፣ ብሩክ ሁኑልኝ፣ ኑሩልኝ። ተባረክልኝ፣ ተባረክልኝ። ሁሌም እንደሰጠኝ ነው። እግዚአብሔር በራሱ በሙሉ እጁ ይስጥ፣ በሙሉ እጁ ይስጥ። እናቱን የሚያከብር ሁሉ ይስጠው። አሜን። እናቱን የሚያከብር ሁሉ ይስጠው። አሜን። ምን እላለሁ እንግዲህ ውድ ቤተሰቦች ያው እናቴን ብዙ ጊዜ እንዳስለቀስኳት ነው። አሜን፣ አሜን። ሁሉም ወላድ አሜን። እንደኔ ልጅ ይሁንለት። እናቱን የሚያከብር እናቱን ከፍ ዝቅ አድርጎ ማያይ አንድ ቃል ተናገረኝ ብዬ ነው ብዙ ጊዜ ያኮረፍኩት ይሄ ልጅ እና እስቲ እናንተ መርቁልኝ፣ የምታዩኝ ሁሉ መርቁልኝ፣ መርቁልኝ። እኔ እንዴ እናቴ ተይ እንጂ የደስታ ነው። እሱማ የደስታ ነው ልጆች፣ የደስታ ነው ማለት ሰው የደስታ ነው። እንደው ሁሉም ይደሰት፣ ወላድ ትደሰት፣ ወላድ ትደሰት። አሜን። እስኪ ቁጭ በይና መርቂልሽ። ይደክምሻል። ቆሙ ነው። አይ ቁጭ በይ፣ ይደክምሻል እናቴ። እንዴ
ተደሰት አሜን ተደሰት። አሜን ይሄ ሁሉ መከራ፣ ይሄ ሁሉ ስቃይ፣ ይሄ ሁሉ የሄድክበት ነፃ አውጣ። አሜን አሸናፊ ያድርግ። አሜን የረገጥክበት አፈር ሁሉ አሸናፊ ይሁን። አሜን አሸንፍ፣ አሜን እርታ፣ አሜን አትረታ አሜን ልጄ። እንደው ከገነ ጓደኞች ዋናው ያንተ መከታዎች እነሱንም እንደው እድሜ ላይ ጨምርላቸው። ዋናው ጤና ይስጣቸው። አሜን የክፉ አይን ያያቸው። አሜን ክፉ አይን መጥፎ ነው። ክፉ አይን ያያቸው። አሜን እናቴ። እና እናንተም ተመልካቾች መርቁልኝ፣ ሁሉንም መርቁልኝ። ይሄን ነው የምለው። እሺ እናቴ፣ እኔም እድሜ ከጤና ጋር ይስጥልኝ። አሜን ረጅም እድሜ ያቆይሽኝ እናት። አሜን እናት። በጣም የምወድሽ ሁሉ ነገሬ፣ ቅድሚያ ላንቺ ምንም ነገር የማደርግ ቅድሚያ ላንቺ የሚሰጥ ድንቅ እናት ነሽና እግዚአብሔር አምላክ በጤና አቆይቶ እድሜን በእድሜ ላይ ጨምሮ እንዲሰጥሽ መልካም ምኞቴ ነው። እንግዲህ ውድ ቤተሰቦች ያው እርሶም እንግዲህ እናቴ ቀጣይ ደስታ የሚሆን ፕሮግራም ይኖረናል ከእርሶ ጋር። እንግዲህ ያው ዛሬ ድንገት እንደመጣው ያው እናቴንም በዚሁ ናፍቃኝም ስለመጣው በዚሁ ላገኛት በሚል እርሶንም እንግዲህ ከሕክምና ሲመለሱ ላገኙት በሚል ነው። ያው አሁንም እንግዲህ አላርፍም፣ የሚሄድበት ቦታ አለ። አሜን። እስኪ ስለ ልጆት አንዳንድ ነገር ካለ አዳዲስ ነገር ካለ አሁን ሂጄ ማጣራው ነገር ይኖራል። አሜን አሜን። እንግዲህ እግዚአብሔር ከኛ ጋር ይሁን ማለት እፈልጋለሁ። እንግዲህ ውድ ቤተሰቦቼ እንሄዳለን ያልኩት ቦታ እንሄዳለን ከእስማኤል ጋር። እናንተ የትም ቦታ ሳትሄዱ አሁንም ከኔ ጋር አብራችሁኝ እንድትከተሉኝ እፈልጋለሁ። ከዛ ባሻገር ይህንን ሉል ሚዲያን ሰብስክራይብ ያላደረጋችሁ እናቴ ሰብስክራይብ ያላደረጉ ሰዎች አሉ አዲሱን ቻናል። ኧረ ያደርጋሉ ምን ያህል እንደምትተማመኑባችሁ ያደርጋሉ። ያንተን እድገት ይፈልጋሉ። አዎ እውነት ነው ያደርጋሉ። አዎ እሺ እሺ። አይ ብዙዎች አድርገዋል። ያው ግን ደግሞ ብዙ ያላደረጉ ሰዎች አሉና ቪዲዮ ብቻ እያዩ ይወጡ ያሉ ሰብስክራይብ እንዲያደርጉ ነገር ይልኝ እንጂ ለእነሱም እድሜና ጤና ይስጣቸው። አሜን። ያዩታል፣ ይመለከቱታል። ልዑል ጀግናችን ሲሉ እኔ ልክ ኩራት ይሰማኛል። በጣም ነው ኩራት እየተሰማኛል። እና እነሱንም ጤና ይስጣቸው፣ ጤና ይስጣቸው፣ ባሉበት ሁሉ ጤና ይስጣቸው። ዋና ለሰው ልጅ ጤና ነው። ጤናን የመሰለ ነገር የለም። ትክክል። እና በየአምልኮታችሁ ጸልዩ፣ ለሀገራችን ጸልይ፣ ለሀገራችን እንጸልይ። እንግዲህ ለሀገራችን እና ደግሞ ምንድነው ሰብስክራይብ አድርጉ። ሰብስክራይብ አድርጉልኝ ውድ ቤተሰቦች፣ ይህንን ቻናል ተቀላቀሉ። እንዲሁም ደግሞ ሜምበር እንድትሆኑ ሜምበር መሆን የምትችሉ ሰዎች የቻናሉ ሜምበር እንድትሆኑ ጥሬን አስተላልፋለሁ። ከጎኔ እንድትቆሙ፣ እንድታግዙኝ፣ እንድትደግፉኝ እፈልጋለሁ። እኛ ከዚህ በላይ ገና መልካም ስራዎችን በመስራት አዳዲስ ነገሮችን በመስራት ብዙ እቅዶችን ይዘናል። እነዛን ነገሮች ለማከናወን እንግዲህ የተቻለንን ነገር አድርገን እየተንቀሳቀስን እንገኛለን። ሁሌም ነው የምላችሁ ወደፊት አዳዲስ ነገሮች ትጠብቃላችሁ ከኔ። ወደፊት አዳዲስ ነገሮች ይኖራሉ። በመልካም ስራዎች ይበልጥ ጎልቼ የምመጣበትን እቅዴን እንግዲህ ለማሳካት ጥቂት ነው የቀሩኝ። ስለዚህ ከጎኔ እንድትቆሙ እንድታበረታቱኝ እፈልጋለሁ። ለዛም ደግሞ ማበረታቻ ሰብስክራይብ ያደርጋችሁ ቻናሌን አሳድጉልኝ፣ ከጎኔ የሆኑ ቤተሰብ የሆኑ። ከዛ ባሻገር ደግሞ ሜምበር መሆን የምትችሉ ሰዎች እባካችሁን የቻናሌ ሜምበር እየሆናችሁ ቤተሰባዊነታችሁን ይበልጥ አሳዩኝ። እስከ ፕሮግራም ፍጻሜ ድረስ አሁንም አብራችሁኝ ቆዩ። ቀጣይ ጉዞአችን እንግዲህ እዛ ቦታ ደርሰን ምን እንደምናገኝ አይታወቅም። ዛሬ ሊሳካልንም ይችላል፣ አይታወቅም፣ ላይሳካልንም ይችላል። ብቻ እግዚአብሔር ከፊታችን ቀድሞ እንዲቀናን የሁላችሁም መልካም ጸሎት እንዲሆንና እንዲሁም ደግሞ ዱዓ እንድታደርጉልኝ እፈልጋለሁ። ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ቆይታ